በሕማማት ሰሞን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው። እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሐት ሁሉ ተከናውኖ ሰሮተ ሕዝብ ከሆነ በኋላ ከተለያየን በኋላ ማለት ነው ወዲያውኑ የዕለተ ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቡራኬ የለም፣ መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም፣ በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ እንግዲህ ቃሉ ሰኑይ ከሚለው ግስ የወጣ ነው። የእሁድ ማግስት ነው። ሁለተኛ ቀን ነው ሰኞ በፍጥረት አቆጣጠር ሁለተኛ ቀን ነው። እሁድ የመጀመሪያ ቀን ነው። ሰኞ ሁለተኛ ቀን ነው። ሰኞ ስንል የመጋቢቷን ሰኞ ጥንት ክርስቶስ ሲሰቀል የነበረችዋ ሰኞ መጋቢት 23 ቀን ነው የምትሆነው ማለት ነው። ይሄ ዕለት አይሁድ በክርስቶስ ላይ ምክራቸውን የጀመሩበት ዕለት ነው። እንግዲህ የሆሳዕና ዕለት ያ ሁሉ ትርምስ እንደተደረገ በነሱ ህይወት ውስጥ ማለት ነው በጣም የሚገርም ነገር እንደተደረገና ቤተ መቅደስ ውስጥ ገብቶ ሻጮቹን ለዋጮቹን ገስጾ ጅራፍ ገምዶ ገበታቸውን ገልብጦ ቤቴ ጸሎት ቤት ናት ብሎ በኃይል በስልጣን ተናግሮ አሳልፈዋልና ይሄ አንገብግቧቸዋል። በጣም ተበሳጭተዋል። ስለዚህ ወዲያውኑ በማግስቱ ስብሰባ ነው የጀመሩት። እንዴት አድርገን እናስወግደው? ሎቱ ስብሐት፣ ይሄ ሰው ብዙ ሰው ተከተለው፣ ስለዚህ ከተማ ዓለሙ በሙሉ እየጠፋ ነው፣ እንዴት አድርገን እናስወግደው የሚለውን ምክር የጀመሩት ሰኞ ነው። ሰኞ በተለየ መልኩ በቅድስት ቤተክርስቲያን የምስጋና ስርዓት ማለት ነው አንጾተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤቴ የጸሎት ቤት ናት አለ። ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልካ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። ስብሐት ለከ ሰላም ለከ ሰላም ለኩም እየተባለ ነው መልካ ሕማማቱ የሚደረስ። መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካልተከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር
ስርዓተ ቁርባንን ለማስረዳት 12ቱን ብቻ ቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። ማማተብ ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበት መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ፍታት የለም፣ ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ 40 ቀን የሞላው ወንድ ልጅ 80 ቀን የሞላት ሴት ልጅ ብትኖር ዕለቱን እንደማለፍ አይቆጠርባቸውም። እሑድ ክርስትና ይነሳሉ ማለት ነው፣ ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ፣ አይከፈልባቸውም። ቁርባን ግን አይቆርቡም። ክርስትና የሚነሱት የሚጠመቁት ግን እሑድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አንድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ሕይወት እንድንሻገር ሀገራችን ኢትዮጵያም ወደ ሰላም እንድትሻገር መለያየት እንዲጠፋልን፣ ፍቅር እንዲነግስልን፣ በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን ፍቅር አንድነትን አስበን ከእሑድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል። ስግደት 4 ትርጉሞች ነው ያሉት። አንደኛው እግዚአብሔር ማምለክ ነው። ሁለተኛው ከአፈር አንስተህ የፈጠርከኝ አምላክ አንተ ነህ ነው። ሶስተኛው የምንሰግድበት ምክንያት ምንድን ነው? በኃጢአት ብሰነካከል በንስሐ የምታነሳኝ፣ ሙቼ ስፈርስ ስበሰብስ በትንሣኤ የምታነሳኝ አንተ ነህ ነው። አራተኛው ለእኔ ብለህ ወደቅ ተነሳ፣ ሙተ ተነሳ ብሎ የክርስቶስን ሃይማኖት መመስከር ነው። በዚህ ምክንያት ስግደት እንሰግዳለን። ስለዚህ ስንሰግድ ካፈር የፈጠርከኝ ጌታዬ፣ በኃጢአት ስወድቅ በንስሐ የምታነሳኝ ጌታዬ፣ ሙቼ ስፈርስ ስበሰብስ በትንሣኤ የምታነሳኝ ጌታዬ፣ ለእኔ ብለህ ሙተህ የተነሳ ጌታዬ ብለን ነው የምንሰግደው ማለት ነው። ይህን ስናደርግ እግዚአብሔር በምሕረት ዓይኑ ይመለከተናል ማለት ነው። እንዴት እንስገድ ነው። እንዴት እንስገድ የሚለው በመጀመሪያ ደረጃ ልክ እንዴት እንጸልይ እንደሚለው ነው። አደግድገን ታጥቀን ቢሆን ደግሞ በአብዛኛው በባዶ እግር ሆነን ይመረጣል። አንደኛ ጉልበታችን መሬት ይነካል። በኋላ ላይ እናየዋለን እንዴት እንደምንሰግድ ማለት ነው። ብዙ ሰዎች ስለጠየቃችሁኝ በኋላ ላይ ማሳየት ሞክራለሁ። ጉልበታችን መሬት ይነካል። ሁለተኛ የእጃችን 4 ጣቶች ይታጠፋሉ። እነዚህ 4 ጣቶች ይታጠፋሉ። ከዛ መሬት ይነካሉ። አውራ ጣታችን እንደተዘረጋ መሬት ይነካል። እንደዚህ ነው የምንደገፈው ማለት ነው። ልክ እንደዚህ መሬቱን በአራቱም ጣታችን በውስጠኛው በኩል እነካለን። አውራ ጣታችንን እናስደግፋለን። ሶስተኛ ግንባራችን መሬት ይነካል። አራተኛ በከንፈራችን መሬቱን እንስማለን። አምስተኛ የእግራችን 2 አውራ ጣቶች መሬቱን ይነካሉ። ጉልበታችን መሬት በሚነካበት ጊዜ በአውራ ጣታችን እንቆማለን ማለት ነው። እሱ ሚስጥር አለው። ይሄ ማለት ምን ማለት ነው? 5 ነገሮችን እናገኛለን። ግንባር፣ የእግር አውራ ጣት 2 ማለት ነው 2፣ ጉልበቶቻችን 2፣ 3፣ 4 የእጅ ጣቶቻችን የ2፣ 4፣ 2 የእጅ አውራ ጣቶቻችን የ2 ማለት ነው 5። 5ቱ በ5ቱ የስሜት ሕዋሶቻችን ይመሰላሉ። ምን ማለት ነው? በሁለመናችን እንገዛልሃለን፣ በሁለመናችን እናመልክሃለን ማለታችን ነው። መጽሐፍ እንደዚህ ነው የሚለው፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ እንዲል ኦሪት ዘዳግም ምዕራፍ 6 ቁጥር 4። በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን የማምለካችን የመገዛታችን ምሳሌ ነው ማለት ነው። እነዚህ 5ቱ የምንሰግድባቸው አካላት በ5ቱ የስሜት ሕዋሶቻችን መመሰሉ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን ለእግዚአብሔር እንደምንገዛ
መግለጣችን ነው ማለት ነው። በበረሃ ያሉ አባቶች አሸዋ አምጥተው በትነው ነው የሚሰግዱት። አንዳንዶቻችን ደግሞ ፍራሽ አድርገን ለስለስ እንዲለን አመቻችተን እንሰግዳለን። ግን እንደ አቅማችን ነው። ግን መሆን ያለበት እንደሱ አይደለም። መከራውን ለማሰብ ነው ስላለን ቀደም ሲል ማለት ነው። እንደዛ አድርገን ነው የምንሰግደው። እርግጠኛ ነኝ አንዳንድ ሰዎች ዝም ብሎ ጎንበስ ቀና በማለት 100 ሰገርኩ ይላሉ። በትክክል እነዚህን 5ቱን አካሎቻችንን መሬት እያስነካን የምንሰግድ ከሆነ እርግጠኛ ነኝ እንኳን 100 20 የምንደፍን አይመስለኝም። በጣም ከባድ ስለሆነ ማለት ነው። ይሄንን መለማመድ ያስፈልጋል። ኪርያላይሶን እንላለን። በልምድ ኪርያላይሶን ነው የምንለው። ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት የተዋሃዱበት አንድ ቃል ነው። ኪሪያ ማለት እግዝእትነ ማለት ነው። ኪሪዬ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው። እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪዬ ኤሌይሶን ተብሎ ነው የሚጠራው። ኪሪዬ ኤሌይሶን ማለት ማረን፣ ይቅር በለን ማለት ነው። በሕማማት ሰሞን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው። እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሐት ሁሉ ተከናውኖ ሰሮተ ህዝብ ከሆነ በኋላ ከተለያየን በኋላ ማለት ነው ወዲያውኑ የዕለተ ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቡራኬ የለም፣ መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም፣ በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ እንግዲህ ቃሉ ሰኑይ ከሚለው ግስ የወጣ ነው። የእሁድ ማግስት ነው። ሁለተኛ ቀን ነው ሰኞ። በፍጥረት አቆጣጠር ሁለተኛ ቀን ነው። እሁድ የመጀመሪያ ቀን ነው። ሰኞ ሁለተኛ ቀን ነው። ሰኞ ስንል የመጋቢቷን ሰኞ ጥንት ክርስቶስ ሲሰቀል የነበረችዋ ሰኞ መጋቢት 23 ቀን ነው የምትሆነው ማለት ነው። ይሄ ዕለት አይሁድ በክርስቶስ ላይ ምክራቸውን የጀመሩበት ዕለት ነው። እንግዲህ የሆሳዕና ዕለት ያ ሁሉ ትርምስ እንደተደረገ በነሱ ህይወት ውስጥ ማለት ነው በጣም የሚገርም ነገር እንደተደረገና ቤተ መቅደስ ውስጥ ገብቶ ሻጮቹን ለዋጮቹን ገስጾ ጅራፍ ገምዶ ገበታቸውን ገልብጦ ቤቴ ጸሎት ቤት ናት ብሎ በኃይል በስልጣን ተናግሮ አሳልፈዋል እና ይሄ አንገብግቧቸዋል። በጣም ተመሳሽተዋል። ስለዚህ ወዲያውኑ በማግስቱ ስብሰባ ነው የጀመሩት። እንዴት አድርገን እናስወግደው? ሎቱ ስብሐት። ይሄ ሰው ብዙ ሰው ተከተለው፣ ስለዚህ ከተማ ዓለሙ በሙሉ እየጠፋ ነው፣ እንዴት አድርገን እናስወግደው የሚለውን ምክር የጀመሩት ሰኞ ነው። ሰኞ በተለየ መልኩ በቅድስት ቤተክርስቲያን የምስጋና ስርዓት ማለት ነው አንጾተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤቴ ጸሎት ቤት ናት አለ። ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን ከሆሳና ዕለት በኋላ ወደ ቢታንያ ሄዶ ያድርና ከዛ ከቢታንያ ሲወጣ ነው ያችን በለስ የተመለከተው። በመንገድ ላይ ሲያልፍ አንዲት የበለስ ዛፍ ተመለከተ ይላል። ከዛ ወደዛች የበለስ ዛፍ ቀረበ። ለመመገብ ባሰበ ጊዜ ግን ፍሬ አላገኘባትም ይላል። ስለዚህ ለዘላለም ከቅጠል ብቻ በቀር ፍሬ ስላልነበረባት ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ይህንን ቃል በቃል በመጽሐፍ ቅዱስ ተጽፎ እናነባዋለን። በተለይ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ እስከ ቁጥር 13 ድረስ ስታነቡ እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ። ልክ ከሆሳዕና በኋላ ወደ ቢታንያ ነው ሄደው። ከዛ በቢታንያ አድሮ ሲመለስ በማግስቱም ይላል ሰኞ ማለት ነው፣ የእሑድ ማግስት ነች ሰኞ። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኝባትም። መልሶም ካሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይገኝ፣ ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ያቺ በለስ ወዲያውኑ ደረቀች ይላል። ይሄንን በንባብ ይሄንን በዜማ በጸሎት ቤተክርስቲያናችን ታስበዋለች። በመውደቅ በመነሳት ይሄንን በማንበብ በመተርጎም በማመስጠር ምዕመናን በዚህ ዕለት ምን ማድረግ እንዳለባቸው ሊቃውንት እያስተማሩ ይህንን ዕለት እናስበዋለን ማለት ነው። የሚገርመው በለሱ ምሳሌነቱ ሶስት ምሳሌነት ወይም ምሳሌዎች አሉት። በለሱ የመጀመሪያው የቤተ እስራኤል ምሳሌ ናት በለስ ማለት ነው።
ቤተ እስራኤል ተጠግቶ ሲያያቸው የአብርሃም ዘር ከመባል በስተቀር ሃይማኖትና ምግባር አልነበረባቸውም። ፍሬ አልባ ነበሩ ማለት ነው። አብርሃም የአብርሃም ዘር ከመባል በስተቀር የነበራቸው የፍሬ ሃይማኖት ወይም የሚገለጽ ምግባር አልነበረባቸውም። አዘነ ይላል። ሁለተኛ በለስ የተባለችው ኦሪት ናት። ወደ ኦሪትም ተጠጋ። ኦሪት ፍሬ አልነበረባትም ማለት አማናዊት ድህነት ወይም እውነተኛ ድህነት አልተገኘባትም። የሥጋ በረከትን ታሰጥ ነበረ፣ ጊዜያዊ ድህነትን ታሰጥ ነበረ። የነፍስ በረከትና ፍጹም የሆነ የነፍስ ድህነት ግን አታሰጥም ነበር። ፍሬ አልባ የተባለችው በለሷ በዚህ ምክንያት ነው፣ ከኦሪት ጋር ስናገናኘት ማለት ነው። ሶስተኛውና የመጨረሻው በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፊ ነው። ኃጢአትን በዚህ ዓለም ላይ ሰፍና ነበር። በመላው በአዳም ኃጢአት የማይጠየቅ አካል አልነበረም። በዚህ ዓለም ላይ ኃጢአትን ሰፍና አገኛት ማለት ነው። ወደ በለስ ተጠጋ ማለት በለስ በኃጢአት ከተመሰለች ክርስቶስ ወደ ኃጢአት ተጠጋ ማለት ምን ማለት ነው? ወደ ኃጣን፣ ወደ መጸባን፣ ወደ ቀራጮቹ ተጠግቶ ሳይንቃቸው ማስተማሩን ለመግለጽ ነው። ተጠግቶ ተመለከታት፣ በዓለም ላይ ሰፍና አገኛት። ከዛ በኋላስ ረገማት። ለዘላለም ከአንቺ ፍሬ አይገኝብሽ አላት ይላል። ከዚህ በኋላ በአንቺ የሚያዝ የሚኮነን አይኑር ሲላት ነው። እንዴ ኃጢአት እንሰራለን አይደል ወይ? አዎ፣ ግን በኃጢአት ተኮንነን አንቀርም። በንስሐ ኃጢአትን ማስወገድ እንችላለን ማለት ነው። በኦሪቱ ቢሆን ግን በኃጢአት እንደተያዘን ቆይተን ወደ ሲኦል ነበር የምንወርደው። ስለዚህ አቅም የላትም፣ ከስሯ ተነቅላ ደረቀች ይላል እና ኃጢአት በእኛ ላይ ስልጣን የላትም። በንስሐ እናስወግዳታለን ማለት ነው። አንድም በለስ ቅጠሏ ፍሬዋ ያማረ ነው፣ ሲበሉት ይጣፍጣል፣ እየቆየ ሲሄድ ግን ይመራል። ኃጢአትም በሰራናት ጊዜ ለጊዜው ስጋን ታስደስታለች፣ እየቆየን ስንሄድ ግን እንድንጸጸት ታደርገናለች፣ ትመረናለች። ስለዚህ የኃጢአት ምሳሌ የሆነችው በዚህ ምክንያት ነው ማለት ነው። ሊቃውንቱም በአንጻረ በለስ ረግማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት፣ ለዘላለም ፍሬ ያገኝብሽ አላት። ለዘላለም በአንቺ ምክንያት የሚያዝ አይኑር አላት ማለት ነው። ስለዚህ ይህንን ቀን ቤተክርስቲያናችን ታስበዋለች። በሰሙነ ሕማማት ውስጥ ካሉት ዕለታት አንዱ ሰኞ ነው።